በጣም ረጅም ጊዜ ጸብ እንደተፈጠረ ብዙ እህት ወንድሞች ታውቃላችሁ። ፕላትፎርሙ ነገሮችን በጣም ለማጋጋል በጣም አመቺ የሆነ ፕላትፎርም ነው። በነገራችን ላይ የቲክታክ ፕላትፎርም መልካም ጎን እንዳለ ሁሉ በዛው ልክ ደግሞ በተቃራኒ መጥፎ የሆነም ደግሞ ፓርት አለው። ምንድነው? ለምሳሌ እኔ ከልደተ ቃል ጋር እንበልና ለምሳሌ ቲክታክ ፕላትፎርም ላይ ኃይለ ቃል ብንለዋወጥ ያጋግሉ አንዳንድ አካላቶች አሉ። በእርግጥ ፈልገውትም ላይሆን ይችላል እና በነዛ መልእክቶች በነዛ መሴጆች ውስጥ ሰው የሚመለከተው የተጋጨውን ሰው እና ቤታዩና ኪዱ የተጣሉበት ምክንያት ምንድነው? የተጣሉበት ችግር ምንድነው ብሎ ከእንደገና አንስቶ ማውራትም መወያየትም አያስፈልግም። ሁለቱም ግን ክፉንም ደጉንም በጣም ብዙ ነገሮችን ያሳለፉ እጅግ በጣም የሚዋደዱ እህትማማቾች ናቸው። ስለ ሁለቱ ፐርሰናሊቲ ማንም ሰው የፈለገውን ነገር ማለት ይችላል። እኔ በግሌ ከሌሎች ኦርቶዶክሳዊ ወንድሞቻችን ጋር ሁለቱንም እህቶች ያለማዳላት እጅግ በጣም ነው የምንወዳቸው፣ እጅግ በጣም ምክንያቱም በእነሱ ኮንተንት ባላቸው አቅም የቅድስት ቤተክርስቲያን ትምህርት ለሁሉ እንዲዳረስ የተቻላቸው ጋር ስለተጋጫችሁ የሚደሰተው ሰይጣን እንጂ እግዚአብሔር አይደለም እና ሁለታችሁንም ባገኛችሁ ባወራችሁ ደስ ይለኝ ነበረ። ነገር ግን ነገሮችን ለማስተካከል በሞከረን ቁጥር ያው ብዙ የማይመቹ ነገሮች ስለነበሩ አልፈተናችኋል እና የኔ ተወዳጁ የትላንት ኃጢአታችንን የትላንት በደላችንን የማያስታውስ ቸር ደግ ሩሩ አምላክ ነው። ነገርን አሳልፋችኋል። እርግጠኛ ሁኝ የምናገረው ነገር ምንድነው? በተለይ ቤታና ኪዱ ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ይህን ደግሞ ሁለታችሁም ታውቁታላችሁ። ነገር ግን መኮራረፍ ሲበዛ በመሃል ብዙ ሀሳቦች ይመላለሳሉ እና መኮራረፉም እየጠነከረ ይሄዳል እና ሁለት እህቶቻችን ቤታና ኪዱ የእናንተን አንድነት በጣም ብዙ ሰው ይፈልገዋል። ይሄን ነገር በደንብ አስምሩበት። በጣም ብዙ ሰው ወንድሞች ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም፣ ጆባ ሳትሉ ሁሉ ማለት ነው በአንድነት የእናንተን አንድነት ይፈልገዋል። ምድራዊ የሆኑ ሰዎች የእናንተን እርቅ ይህን ያክል ከናፈቁት ክርስቶስ ደግሞ በእናንተ መድኃኒታችን ጌታችን ኢየሱስ ክርስቶስ ምን ያክል ሰሞነ ሕማማት ነው። የትኛውም ኦርቶዶክሳዊ የሆነ ሰው የትኛውም በክርስቶስ ኢየሱስ የሚያምን ሰው ይቅር ተባባል ተብሎ ያለረለ የማይወተወትበት ናታረክ ተብሎ የማይጎተትበት ወቅትን ያለንበት ወቅት ሰሞነ ሕማማት። ስለዚህ እኔ ምንም አልልም፣ በመካከላችሁ ሰውም አያስፈልግም። አይ ያኔ እኮ የተጣላ ነው እንዲሆነን ነው፣ እሷ እኮ እንደዚህ በላይ ነው፣ እንትና እኮ እሷ ተደረበው እንደዚህ ተናገረው ነው ምናምን፣ ሁሉንም እርሱትና ያለንበት ሰሞነ ሕማማት ነው። እውነት ክርስቶስን የምትወዱት ከሆነ አንዳችሁ ቀድማችሁ ይቅርታ ጠይቁ። በቃ እውነት ክርስቶስን የምትወዱት ከሆነ ሁለታችሁንም ስለምንወዳችሁ ማለት ነው። ኦኬ። አቤት እድሜ ረዥም ነው። ወይኔ እንዴት ነህ ፈለገዬ? ስለመጣሽ በጣም ደስ ብሎኛል። ከእንቅልፌ መነሳቴ ነው። እሰይ ተቋም ገና በትኩሷ ደስ። እንዴት ነው ሕማማት? ጥሩ ነው ይባላል። ቤታዬ ስለመጣሽ በጣም ደስ ብሎኛል። አንዳንድ ነገሮችን እንትን ልበልና ከዛ አንቺን የፈለኩበትን ሌሎች እህቶችን የፈለኩበትን ምክንያት እነግርሻለሁ። ከዛ አምናለሁ ደግሞ አንቺም እንደማታሳፍሪኝ አውቃለሁ። በሌሎች ነገሮች ባላቅም በቤተ ክርስቲያንሽ በእምነትሽ የማትደራደሪ እህት እንደሆንሽ አውቃለሁ እና እንግዲህ አሁን እኛ ለተሰባሰብንበት መልካም ሀሳብ ፖዘቲቭ እንደምትሆኝም ተስፋ አደርጋለሁ። ተወዳጆች በቻላችሁት አቅም ለቀሩ እህቶች ደግሞ በደንብ ሼር አድርጉልኝ። እነሱ እስኪመጡ አንዳንድ ነገሮችን ብቻ እናገራለሁ። እሺ ይፈቀድልኝ።
እሺ ቤታዬ እሺ ልበል አንድ ነገር ልናገር። አይቻልም አይቻልም። ቄስ ያልባረከውን ነገር እንደ አሁን እንደ ዳቦ ቢቀርብ ምናምን ቄስ አባወራ ሳይባረክ ዝም ብሎ ይበላል? እሺ ችግር የለም። እሺ የተወሰነች ነገር ብቻ ነው ብለው አላቆየሽም። እሺ ኧረ ችግር የለም። መልካም ኦኬ። ምናልባት ሞዴሬተሮች ኪዱ እና ኤልሻዳይ ከመጡ እወጣለሁ ፈለገ እወጣለሁ። እውነት ነው እወጣለሁ። ቆይ አሁን እዚህ ጋር አንድ ነገር እንደውም የምናገራቸውን ነገሮች አንድ ጊዜ ላቁምና አንድ ነገር ብቻ እንተማመን። እኔ ፈለገ ያወራሽ ይፈልጋል ምናምን ስላለ አይደለም ሌሎች ሰዎች ይግባልኩኝ እኮ እንጂ ሌሎች ሰዎች አንቺን መጥተው ይጠይቁ አንቺን ያናግሩ አይደለም ያልኩት። ችግር የለውም። እኔ እወጣላቸዋለሁ፣ እነሱ ይገባሉ፣ ከዛን ይገባለው ቀጥዬ። እንደዛ ችግር የለውም። ቆይ ቤታዬ አሜሪካን እንዴት ነው? ህማማት ገብቷል አይደል? እኔ ያው ስላልጾምኩኝ ህማማቱን እንትን አላልኩም። አልጾምኩም፣ በዚህ ዓመት አልጾምኩኝ። ችግር የለውም። ሰሙነ ህማማትንም እኮ ያው ማክበር ይቻላል። ችግር የለውም። ወደ አንቺን ወደ ፈለኩበት ጉዳይ ግን ልግባና የተወሰኑ ነገሮችን ልንገርሽ ቤታዬ። ምንድነው መሰለሽ፣ በመጀመሪያ በጣም ነው የምወድሽ፣ ስለ እውነት በጣም ነው የማከብርሽ። ይህን ነገር በዚህ ሁሉ ህዝብ ፊት የምናገረው ለከንቱ ውዳሴ ወይም ደግሞ ለሽንገላ አይደለም። እባብ ሔዋንን ባሳተ ጊዜ በተጠቀሙ አይነት ሽንገላ አይደለም እየወሩ ያለሁት። ከልቤ ልክ በቃ አለለ ከአንጀቴ ነው እየተናገርኩ ያለሁት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ ዘንድ መወደድን አክብሮትን ያገኘሽው በአንቺ ውስጥ ማለት ከነ ማንነትሽ ባለሽ አቅም ሁሉ ቤተክርስቲያንሽን ስለምታከብሪ ነው። ሌላው ነገር ትርፍ ነው። ሌላው ነገር ሌላ ጉዳይ ነው። ግን ቤታ ለእኔ ባገኘችው አጋጣሚ ቤተክርስቲያኗን የምታከብር፣ ባገኘችው አጋጣሚ የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን ስርዓት ለሌሎች ለማሳየት የምትሞክር ቅን እና የዋህ እህት ነች። በተመሳሳይ ኪዱንም በዚሁ በቲክታክ ፕላትፎርም ላይ ያወቅኳት ቤታ እሷም ልክ እንዳንቺው መንፈሳዊ የሆኑ ኮንተንቶችን ለማስተላለፍ ስንሞክር ከዚህ በፊት ቤታ የአንቺን ማስቸግር ያውቃለው። አንቺ ቤት መጥቼ አንቺን የሚከተሉ ሰዎች የተወሰኑ ነገሮችን እንዲማሩ እንደው የምታስታውሺ ከሆነ የመጀመሪያ ጊዜ ትምህርት የተማማርነው ስለ ቅዱሳት ስዕላት ነበር እና ሌሎችም ትምህርቶችን ኪዱን ቤት ጭምር ለማስተማር በትህትና ስጠይቅ እሷን በፍቅር ነው የተቀበለችው እና ሁለታችሁም በህይወታችሁ ያከበራችሁት ክርስቶስን ነው። ሁለታችሁም በህይወታችሁ ያከበራችሁት እናታችሁ ቤተክርስቲያንን ነው። እናታችሁ ቤተክርስቲያን ደግሞ ዛሬ አንድ ነገር ትፈልጋለች ከእናንተ። ያ ምንድን ነው? አባታችሁ ክርስቶስን እንድትመስሉላት። በነገራችን ላይ ተወዳጆች፣ ለሁላችንም ለኦርቶዶክሳውያን ቤተክርስቲያን እናታችን ናት። ከአብርሃ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጅ በወለደች ጊዜ ልጇ አባታቸውን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችንም እናታችን ቤተክርስቲያን ከአብርሃ ከመንፈስ ቅዱስ እኛን ጸንሳ ከወለደች በኋላ አባታችን ክርስቶስን ነው እንድንመስልላት የምትፈልገው። ቅድም እንዳልኳችሁ በተፈጥሮ እናት ልጅ ስትወልድ ልጇ አባቱን እንዲመስል ነው የምትፈልገው። ልጆቿ በአጠቃላይ አባታቸው እንዲመስሉላት ነው የምትፈልገው። እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ነው የምትፈልገው። እና ቤታዬ ዛሬ እናትሽ ቤተክርስቲያን አባትሽ ክርስቶስን እንድትመስላት ትፈልጋለች። ክርስቶስን መምሰል ምን ማለት ነው ከተባለ ደግሞ ክርስቶስን መምሰል ማለት ይቀር ነው። በትንሹ በቃ እያንዳንዳችን ምዕመናን በተለይ እንደ ቅዱሳን አባቶቻችን መገደል ላልቻለ ለኛ በትንሹ ይቅር በመባባል ክርስቶስን መምሰል እንችላለን። ይቅር መባባል ደግሞ እስከምን ድረስ ነው? ለምሳሌ ብዙዎቻችሁ መቼም ኦርቶዶክሳውያን በተለያየ አጋጣሚ ንስሐ ገብታችሁ ታውቃላችሁ። እውነት አዳዲስ ንስሐ ነው የምትገቡት። ራሳችሁን ለካህን ለማሳየት በቀረባችሁ ቁጥር እውነት እንደው ባለፈው የሰራችሁትን ኃጢአት ረስታችሁ ሌላ አዲስ ኃጢአት ሰርታችሁ የምትሄዱት አይደለም። ተመሳሳይ የሆነ ኃጢአት እየሰራን
ተመሳሳይ የሆነ በደል እየበደልን ነው የምንቀርበው ወደ ክርስቶስ። ተመሳሳይ የሆነ በደልን እንኳን እየበደልን ነው ይቅር ይለናል እርሱ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያለንበት ወቅት ቤታዬ ሰሞነ ሕማማት ነው። ሰሞነ ሕማማት ስሙ ሲጠራ ቀላል ይመስላል አይደል? ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን የተቀበለበትን ዕለት ነው እያሰበን ያለን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን? ስለኛ ኃጢአት፣ ስለኛ በደል እንዲሁ ስለወደደን። ቅዱስ ዮሐንስም ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ያለው እና እንዲሁ የወደደን አምላክ ስለኛ ይህን ዋጋ ከፍሏል፣ ታሟል። ከክፉ አይሁዶች ዘንድ ምራቅ ተተፍቶበታል። ቤታይ ከክፉ አይሁዶች የእሱ ምራቅ ቅዱስ ሆኖ ሳለ፣ በጣም ይገርማል። የእሱ ምራቅ ቅዱስ ሆኖ ሳለ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ ይቅርታ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት የኔ ተወዳጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን በላዩ ላይ ጢቅ አላለበት። ምራቁን በእጆቹ ወደ አፈር ለውሶ ነው አይኑን ያበራለት። የእሱ ሁለንተናው ቅዱስ ሆኖ ሳለ ማለት ነው የክርስቶስ። ከክፉ አይሁዶች ዘንድ ምራቅ ጢቅ ሲባልበት ክርስቶስ ፊቱን እንኳን አላዞረም። ክርስቶስን መምሰል ማለት ያ ማለት በዚህ ዘመን ያለን ሰዎች ትንሿ በቃ ለእኛ እንደው የምትቀርበው ትንሿ ተጋድሎ ያለች ከተገፋፋነው ሰው ጋር ከተቀያየምነው ሰው ጋር ይቅር መባባል። የፈለገ ብንበደል ከክርስቶስ ይልቅ ማንም በደል አልደረሰበትም። በፍጡር እጅ በፈጠረው ሰው ነው በጥፊ የተጸፋው። በፈጠረው ሰው ነው ምራቅ የተተፋበት። በፈጠረው ሰው እኮ ነው የተገፈተረው። ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ የሚደግፋቸው ጌታ ሆኖ ሳለ በክፉ አይሁዶች እጅ እኮ ነው የተገፈተረው። በቤተ ክርስቲያናችን አባ ሕርያቆስ የሚባል ቅዱስ አባት አለ እና በቅዳሴው ምን ይላል መሰላችሁ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። ይደንቃል። እውነት ነው። በቅዱሳን መላእክቶቹ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈራ ግሩም ነው፣ ኃያል ነው። በእኛ ዘንድ ግን ትሑት ሆኖ መጣ። 4 እንስሳ ኪሩቤል 6 ክንፍ አላቸው። ጸወርተ መንበሩ ማለት ነው። ኦኬ የአምላካችንን ዙፋን የሚሸከሙት 4 እንስሳ የምንላቸው እነዚህ ኪሩቤል መላእክት 6 ክንፍ አላቸው። 2 ክንፋቸውን ፊታቸውን ይሸፍናሉ፣ 2 ክንፋቸውን እግራቸውን ይሸፍናሉ፣ የመለኮቱ እሳትነት እንዳያቃጥላቸው። 2 ክንፋቸውን ግን ዘርግተው ቅዱስ ኃያል የሆነውን አምላክ እግዚአብሔር ቅዱስ 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 እያሉ ያመሰግኑታል። እንዲህ ያለ የሚፈራው አምላክ በሰው እጅ በጥፊ ተጸፋ። ሁላችንም እናስበው፣ የፈለገ በደል ቢደርስብን ከክርስቶስ ይልቅ በደል አይደርስብንም። ምክንያቱም ክርስቶስ የተገረፈው በፈጠረው ፍጡር፣ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጻፈው በፈጠረው ፍጡር ነው እና እርሱን እንድንመስል ቤተክርስቲያን ታስተምረናለች። እንደዚህ ምራቃቸውን እየተፉበትን በጥፊ የጸፉትን እነዛን አይሁዶች 40 ዘመን ነው የንስሐ ዕድሜ የሰጣቸው። በመስቀል ተሰቅሎ የጸለየው ጸሎት ምንድን ነው? ሁላችሁም ታውቁታላችሁ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አያችሁ፣ ይህን ያክል ይቅር ባይ የሆነ አምላክ ነው ያለን። እኛ ክርስቲያኖች ይሄ ነው መለያችን። የበደሉንን ይቅር የምንል ፍጡሮች ነን እኛ። ኦኬ፣ የበደሉንን። ስለዚህ በመሃል ልዩነት ሊፈጠር ይችላል፣ በመሃል ግጭት ሊፈጠር ይችላል። እመኑ ይልንገራችሁ፣ በተለይ በጓደኝነት እግዚአብሔር ምስክሬ ከተጋጫችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እናንተ ሁለታችሁም በአንገታችሁ ማህተብ ያላችሁ፣ በአንገታችሁ መስቀል የምታደርጉ ክርስቶስን የምታመልኩ ክርስቲያን ናችሁ። ስማችሁ ራሱ ክርስቶሳዊ ነው። አያችሁ፣ ክርስቶስ ስማችሁ ራሱ ክርስቲያን ነው፣ ክርስቶሳዊ ናችሁ። እና ይህንን ቸር የሆነውን አምላክ እያመለካችሁ ይቅር ባይ የሆነውን ጌታ እያመለካችሁ አይ እኔ ክርስቶስን ወደዋለሁ፣ እኔ እርሱን አመልኳለሁ፣ እገሌን ግን በፍጹም የምንል ከሆነ ክርስቲያን አይደለንም ማለት ነው። ክርስቶስን መምሰል ይጠበቅብናል። ክርስቶስን መምሰል ቅድም እንዳልኳችሁ ንስሐ ስንገባ ራሳችን ለካን ስናሳይ ተመሳሳይ ኃጢአት ነው የምንሰራው። እኔ የንስሐ አባቴ ብታይ ሰልችቷቸዋል። ሁልጊዜ ንስሐ አባቴ ጋር ቀርቤ ኃጢአቴን ሄጄ ስናዘዝ በቃ እንደው ይወቅሱኛል በጣም። ምክንያቱም ሁልጊዜ ሄጄ የምናዘዘው ኃጢአት ተመሳሳይ፣ ሁልጊዜ የምሰራው ኃጢአት። ለዛ እኮ ነው አምላካችን እግዚአብሔር ዳዊትን እንደ ልቤ ነው ያለው እኮ። ለዛ
አለለ የብልጠት ንስሐ ስለሚገባ ፍጡር ሆኖ ሳይሆን ሁልጊዜም ተመሳሳይ ኃጢአትን እየሰራ ተመሳሳይ በደልን እየበደለው ክርስቶስን ግን ሁልጊዜ ለይቅርታ ልቡ የተዘጋጀ ስለሆነ ጌታው ይቅር በለኝ ይል ስለነበረ ክርስቶስ ዳዊት ለኔ እንደልቤ ነው አለና ሁለታችሁ እህቶች እኔ ቤታዬም ኪዱም አሁን በዚህ ላይፍ ስትሪም ላይ ምንም ነገር እንድትሉ አልፈልግም። ምንም አይነት ሀሳብ እንዲሆነው እንዲሆኑ እንድትሉም አልፈልግም። ቅር የተሰኛችሁበትን ነገር ራሱ እዚህ ላይቭ ላይ እንዲህ ስለነበረ እኮ ነው እኔ እኮ ከነገሬ ጋር የተጋጨሁት እንዲህ ተፈጥሮ ስለነበረ ነው እንድትሉም አልፈልግም። አንድ ነገር ብቻ ልንገራችሁና ልጨርስ እና በእናንተ መሀል ያለውን ክፍተት ያው ለመዝጋት ከሞከረን ታውቃላችሁ ትንሽ ቆየት ብሏል እና ካለመመቻቸት ብዙ ነገሮችን ሳናወራ ትተነው ነበር እና ከሰሞኑ በጣም ብዙ የሚወዷችሁ በቲክቶክ ያፈራችኋቸው እህት ወንድሞቻችሁ በሁለታችሁ መካከል ያለው ችግር እንዲፈታ ብዙዎች በጣም በውስጥ መልእክት ሲያስቀምጡልኝ ነበረ እና እኔ አንድ ነገር ነው ባይሙር የመጣው የናንተ ጥምረት የናንተ ይቅር መባባል የናንተ መዋደድ ምድራዊ የሆኑ ሰዎችን ይህን ያክል የሚያስደስት ከሆነ እንደው ክርስቶስንስ ምን ያክል ያስደስተው ይሆን? እውነት አስባችሁታል? እናንተ ዛሬ በቃ ይሄን አሁን እዚህ ላይቭ ላይ አይደለም ቀደም እንዳልኩት ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድታወሩ አልፈልግም። ሁለታችሁም አድራሻ ያው ትተዋወቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተበቃ አለደለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬ መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ፣ ግን ሁሉም ነገር በአደባባይ ለካህን የሚነገር ነገርና በአደባባይ የሚወራን ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገርነው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡ ይኸው ቪዲዮ ይኸውላችሁ ፎቶ ምናምን እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ካለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሞነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያረጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ። እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆኑ አባት በመስቀል ተሰቅሎ አባቱ የሚያረጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ልንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር፣ በመስቀል እጆቹ ሕማም እንዲሰሙ በገመድ ተወጥረው 5 ቦታ ችንካር የተቸነከረው በፈጠረው ፍጡር ይህን ያክል ሕማምን የተቀበለው ከክርስቶስ የበለጠ ማንም ሰው በደል አልደረሰበትም። ግን ከሁሉ በላይ ደግሞ ይቅርታን ያሰማለን እርሱ ነውና ቤታዬም ኪዱዬም የተወሰኑ ነገሮች እንድትናገሩ እድል እሰጣችኋለሁ። የምትናገሯቸው ንግግሮች ግን ቅድም እንዳልኩት በፐብሊክ ደረጃ የማይወሩ ነገሮች መሆን አለባቸው። በውስጥ የምትወቃቀሱትን ነገር በውስጥ እንደወቃቅሳችሁ ተራርማችሁ የግድ ነው። ቤታይ ኪዱ እህትሽ ነች። ኪዱ ቅር ያላትን ነገር ብትነግርሽ ደውላ የዛን ጊዜ እኮ እኔ ቅር ያለኝ የተከፈውበት ነገር ይሄ ነበር ብትልሽ ምንም ችግር የለውም። ኪዱ ያንቺም ቤታ እህትሽ ነች እና እሷም ልክ እንደዚሁ በስልክ የዛን ጊዜ ታውቂያለሽ እኔ ለአንቺ ማልሆነው ነገር የለም እህቴ ነሽ እና በዚህ ጉዳይ በአንቺ ቅር ተሰኝቻለሁ ብትልሽ ምንም ችግር የለውም። ብትወቃቀሱ በውስጥ በመካከል ደግሞ እኔም የማላውቀው ምናልባት በእናንተ ዙሪያ ሆነው እናንተ መሀል ልዩነት ሲፈጠር መቃቃር ሲፈጠር ደግሞ
በመካከል አብረው ከእናንተ ጋር የተጋጩ ሌሎች እህት ወንድሞችም ካሉ በመጀመሪያ እናንተ ሰላም ፈጥራችሁ አንድ ሆናችሁ እርቅ ፈጥራችሁ ደግሞ በዙሪያችሁ ያለውን ደግሞ ሰው የማረም የመቆጣት የመገሰጽ ደግሞ ድርሻ እናንተ ይሆናል። እገሊና አይ ነው በቃ የዛን ጊዜ ኪዱ ጋር እንዲህ ሆነን ስለነበረ የተጋጨው መወዳት ነች፣ አሁን ታርቀናል፣ ሰላም ወርደናል፣ በል ታረቅ ብሎ የማሰረቅ የቤታ ድርሻ ይሆናል። ኪዱም ልክ እንደዛው የዛን ጊዜ ከቤታዬ ጋር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እንጂ በጣም መወዳት ነች፣ ለምን ጠላት ይደሰታል፣ በሉ ርቃ ወረዱ፣ ታረቁ ደግሞ ማለት ደግሞ ድርሻ እናንተ ይሆናል። ሁሉንም ሰው እየጎተትን ኑ ገሌ ገሌ ከምንል ማለት ነውና ቤታዬም ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም፣ ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን እኔ ፖዚቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁም እድል እሰጣለሁ ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሳኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ፣ ከዛ ለቤታዬ መድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዚቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺን እንድትናገር ይድል ልስጥሽ ኪዱዬ። ታላቅ ጀመር አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀምሪ አንቺ፣ ከአንቺ ነው የሚጀመረው። ምንድን ነው የምለው? በጣም ትወጃታለሽ ኪዱዬ? ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ትወጃታለሽ አይደል? ምን አይነት ጥያቄ ጠይቀን ይለፈን። ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን የምታመልኪ እህት ከሆንሽ በቀጥታ መልሽ የለም። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ የምትመልሽ። ቤታን ትወጃታለሽ ወይስ አትወጃትም ኪዱ? የምር ፈለጋ ለመልስም ይሄንን አንዴ ደግሞ ሀሳብ አክሴፕት ችግር የለውም ኪዱ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ ለነ ጉቺ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተናፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላረገም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ። ኪዱዬ ለአንቺ እድል ልስጥ። ምንም ማለት ፈለክ ያልከው ነገር ትክክል ነው።
ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁርጠጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ ያው ለሁለታችሁ ምድል እየሰጠው ነበር ቤታዬ። አሁን ምንድን ነው ቅድም እንዳልኩት ሁለታችሁን የሚፈልግ ነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳደራችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን ሰው ሲያስለቅስ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ልስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ እድል ልስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ፣ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና እንዳያስብም ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምለውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ነው ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለውም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑክም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገ ነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው ምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ
አንተን አክብረን ወይም ሌሎቹን ገስት ላይ ያሉትን አክብረን ስለመጣን ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገህ አስበህበት አቀድህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላደለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ 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 ተብሎ ተታርቀን ነገር ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተ ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኔዓለም። እሺ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው ነገራችሁ። ቤታዬን ኪዱ በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲናረጋለን ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁ ሰው ስለፈለገ ሳይሆን መሆን ስላለበት ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይሄንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናቸውን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገር እንጂ እርቁ ግዴታ ነው ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ።
ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁ ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ፣ ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አለደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ፣ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ ብለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነት ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል። አለረል እናንተም ይሄን ያክል እኛም ምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቀቅሳችሁ ይቅር እንድትባባሉ በሉሉ ጊዜ ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ ድል እስቲ ይቅርታ ድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩናል፣ ገባክ? የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትተሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም። ትላንትና ነብስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቀውና በቃ መታረቅ አለባቸው ሁሉንም ነው እንደውም ያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ከአፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። መሲ ባለችው ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚያርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም።
አሁን መረበሽ አይቻልም። መሲ ሀሳብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። የሴትነት አለ አይደል? እኛ ሴቶች ነገር የምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደል? የሴቶች ባህሪ የሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትል። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሀል ፎሎ ይደራረጉ፣ ከዛ በውስጥ ያወሩ፣ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄንን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወስነን እንለያይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤት ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይህ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናውቅም። ይህን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናውቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ። እኔ እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም። ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ፣ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት፣ ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበር። ለእግዚአብሔር ተመቹ ነው እኔ ሁለታችሁንም የምላችሁ። ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ አመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን። አረ በጣም ቃሌት ያሰማልን፣ እግዚአብሔር ያክብርልኝ። ስላወኩሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜ በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን በዘመናችን ሁላችንም እያየው ነው። እርስ በርስ የተገዳደሉ፣ እርስ በርስ የተተኳኮሱ፣ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም። ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት። በስመ አብ የሚደንቅ አባባል። የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደረጋችሁትን አንሱት። እሺም እንድትሉኝ አልፈልግም። ስለ እግዚአብሔር ይኸው የእሱን ስም ጠርቻለሁ። ስለ እግዚአብሔር ሁለታችሁም ብሎክ የተደረገ የኔው ነገር ትዝ እያለኝ ይቅርታ። ሁለታችሁም ብሎክ የተደረጋችሁትን አንሱት። እሺ
አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መስዬ ቅድም ያንን ሀሳብ አንስታ ነበረ። ግን ያለደለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ፣ ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታ አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት። ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር። እሱም ብቻ እሺ፣ ችግር የለውም። እሱ ምንም እግዚአብሔርን ስም ጠርተክ ያው እሷ ማየት ትችላለች። አንስቼላታለሁ ብሎኩን። ምንም የሚፈልቅ ነገር አይደለም። ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥና ማነው እንትኑን ግን አንስቻለሁ ብሎኳን። ችግር እሺ ኪዲ አንቺ አንስተሻል አይደል? ማኪዱ በጣም እሺ። ፎሎ አደረግሻት? ኖ ፎሎ ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታይ ቆይ አንድ ነገር ልንገራችሁ። ፎሎ ማድረግ ማለት ስለምን ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድን ነው መሰለሽ ኪዱዬ፣ ቤታዬ ማድምጡ፣ ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ። ጥቅሙን እኛ ነን የምናውቀው። እና አሁን ጥቅሙ እንዲህ ነው ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ? እንደዛ አይሆንም። ፎሎ ተደራረጉ። የምትደዋወሉት አውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ብሎክም ተደራረጋችሁ ከሆነ እሱ ነው አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ ያደርገሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ ችግር የለውም። ምን ያው እኔ እግዚአብሔር ያክብርልኝ። አደረግሽ አይደለ ፎሎ በቃ እናወራለን በውስጥ። አሁን ምን ይቻላል? እሺ ፈለገ አክብረን እንትን ስላልክ ስላናገርከን በጣም ነው የማመሰግነው። ጉቺም ብርጅስቶንም ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻው ነው? ቴሌግራም ላይ እኮ አላስቀምጣ አፈናችሁን እያሉ ነው። እና ክፈትላቸው፣ እነሱ ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ፣ በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እሺ ኪዱ ቤታይ የንስሐ አባትን ትይዛላችሁ። ችግር የለም። ረስቀልን ነው ወይ ጉድ! ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ የንስሐ አባት። ኧረ ቤታይ ኧረ ተይ ግድ የለም ተይ። እንዴት አይቻልም? ኦኬ እሺ አላውቅም። አይ ንስሐ አባት የሚኮነው እንዴት ነው መሰለሽ? አሁን ዲያቆን ንስሐ አባት መሆን አይችልም። ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ አግብቶ ይቀስሳል። አላውቅም ነበር፣ አወቅኩኝ ዛሬ። እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው
እና ከሌላ ደግሞ አንድ ልደተ ቃል የሚባል ወንድማችን አለ። ሁለቱም የኔ ክትትል የሚሹ ወንድሞች ናቸው። በጣም አላለ እኔ ወደ ትዳር ዓለም ገባው ማለት በቃ እነሱ ሜዳ ላይ ነው የሚቀሩት፣ ጨረቃ ላይ ነው የሚቀሩት። ስለዚህ በተወሰነች መልኩ እነሱን ሰው ለማድረግ ስል እንግዲህ ያው ራሴን ገድቤ እየኖርኩ ነው። ቤታይ አንድ ቀን ግን አስደስታቸዋለሁ አይቀርም። መሲዬም ጉቺም ቤታም ኪሉ አገር ቤት ስትመጡ ጠብቅና አንድ ቀን አስደስታቸዋለሁ አይቀርም። አብረን እስኪ አንድ መዝሙር ዘምሪልኝ ቤታይ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ከመዝሙር በኋላ ሌላ ስራ አለኝና ይጋጭብኛል። ከዚህ ስወጣ ሌላ ስራ አለኝ ይጋጭብኛልና ጉቺዬ በእኔ እንሂድ እናታችንን እናጫውት። አሁን የምናመሰግነው እግዚአብሔር ያክብርልን። እግዚአብሔር እንዲህ እንዳንተ ያሉ ሰዎችን ያብዛልን። ለሰላም ለአንድነት የሚደክሙ ሰዎችን ያው ፕላትፎርሙ እንደምታውቀው ነው፣ ግን አንዳንድ ጊዜ እንዲህ እንዳንተ ያሉ ሰዎችን እግዚአብሔር ያብዛልን። እናንተንም በጣም ነው የምናመሰግነው አክብራችሁ እሺ ብላችሁ ስለመጣችሁ። የቀረውን እግዚአብሔር ውሃ ያፍስስበት። ሰላም ተመልሶ አንድ ላይ ሆናችሁ የቀድሞ ፍቅር ተመልሶ የምናይ አድርገን። ሌላ በዚህ ጉዳይ ላይ የእውነት በጣም ሲጨነቁ የነበሩ ወንድሞች አሉ። አሁንም ፈለገን አመስግን ምስጋና አቅርቢልን እያሉኝ ነው። አንድ ልዑል የሚባል ወንድማችን ከትላንት ለሊት ጀምሮ ሲደውልልኝ ነበረ። እችን ታህል እንኳን አጋጣሚውን ጊዜክን ወስደክ ምን ብለሃል እህቶችን ለማስማማት እግዚአብሔር ይስጥክ። በቃ እንዲህ አይነት ሰው አይጥፋ። እንዲህ አይነት ሰው በጣም በህይወት ያስፈልጋል እና በጣም ነው የማመሰግንክ። ተመስገንም ከላይ ያለው ብሪጅስቶንም ሁላችሁም እዚህ ያላችሁ ኪዱና ቤታዮ ከታች ያላችሁም ሰዎች ይሄ አጋጣሚ ለቤታዮና ለኪዱ ብቻ ሳይሆን ሌሎቻችሁ በህይወታችሁ ቂም ይዛችሁ አዝናችሁ ተቀይማችሁ ያላችሁ የይቅርታ ዋጋው ብዙ ነው እና መንገድ ያቀናል፣ ነገር ያስተካክላል። ይቅርታ ኃጢአተኛውን እንደ ንጹህ እንዳዲስ ይወልዳልና ሁላችሁም በየቤታችሁ ይቅር ያላላችሁት ካለ ያስቀየማችሁ እንኳን ካለ ይቅር በሉ እና አዲስ ጅማሬ ይሁንላችሁ። ላለው አመሰግናለሁ። ከነገየ ሁላችሁ ነው። አሜን አሜን። ቤታዬም ኪዱ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ እንደታዘዛችሁ በእውነት አምላካችን እግዚአብሔር ታዛዥ ሆነን ፍሬ ይስጣችሁ። ለእኔ እንደታዘዛችሁ እንደ ይስሐቅ፣ እንደ ተክለ ሃይማኖት፣ እንደ ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ የሚታዘዥ ታዛዥ ሆነ ልጅ ይስጣችሁ። ታዛዥ ሆነን ፍሬ እግዚአብሔር አምላክ ይስጣችሁ። አመሰግናለሁ። አሜን። ፈለገ እኔም አመሰግናለሁ። መልካም ፕሮግራም ይሆንላችሁ። አይ ቲንክ አላችሁ። አሜን። ሰው እያወራ ነው መሰለኝ። ማን ነው እያወራ? አይታይም። ችግራችን ነው ችግራችን፣ የኛ ችግር ነው እያወራ ያለው። አቤት ወንድማችን ተመስገን። ሚዩት ነው እኔ ጋር ታውቃለህ። ናቸውና እግዚአብሔር ይሄን ልብ አይውሰድባችሁ። እናንተ ከታች ያሉት አይሰማቸውም የተመስገን ድምፅ። አሁን ከፍቶታል። አሁን ለዛ ነው ዝም ያልኩት። አሁን ስለከፈተው አሁን ይሰማል ብዬ ነው። አሁን ይሰማል። አልሰማም። ይቅርታ አቋረጥኩኝ። አይሰማም እያሉ ስለነበር እንዳለ ለዛ ነው። እኛ ጋር ሚውት አሁን ይሰማል ብለዋል። አሁን መናገር ይችላል። ይቅርታ። እኔ ላመሰግን የምችለው ከዲያቆን ይልቅ ሁለት እህቶቼ ነው ላመሰግን የምችለው። ልክ እንደ ዳዊት ልበቀና የሆኑ ሁለት ድንቅ እህቶች ናቸውና እናንተ ለመመለስም ሆነ ለሁሉም ነገር ልባችሁ ክፍት ስለሆነ እግዚአብሔር የሚፈልገውም የሚወደውም እንደናንተ አይነት ልብን ነውና ለእግዚአብሔር የምታስፈልጉ ለብዙዎች የምታስፈልጉ ድንቅ እህቶች ናቸው። ደግሞ መጽሐፍ ቅዱስ ሲናገር ደግሞ የሚያስታርቁ ብፁዓን ናቸው ይላልና የብፁዕነትን ቦታ ያገኘ ድንቅ ወንድሜ ዲያቆን ፈለገ አትናቴዎስ እግዚአብሔር አምላክ ይህን ሞገስን ይህን ክብርህን በአንተ ላይ እንደጨመረ አይጉደል እላለሁ። አመሰግናለሁ።
አሜን አሜን። ወንድማችን ተመስገን። አሜን። በጣም አመሰግናለሁ። እናመሰግናለን። እሱን ላዳምጥ ብዬ ነው። በቃ ልወጣ ነው ፈለገዬ። እሺ እሺ። ቤታዬ እሺ፣ መልካም ጊዜ ይሁንላችሁ። ቀደም እንዳልኩት ማስተካከልሽ እንዳትረሺ። እሺ እሺ፣ ችግር የለውም። እሺ ኪዱ፣ አቤት፣ እንዴት ነው? አይ ፈለገዬ፣ በጣም ነው ማከብረው፣ በጣም ነው የምወድ ማርያምን። እኔም በጣም ነው የምወድሽ፣ በጣም ነው ማከብርሽ። ስለ እውነት እኔ ጋር በጣም ትልቅ ቦታ ነው ያላችሁ፣ በጣም ትልቅ ቦታ እና ያው በደንብ ደግሞ ከዚህ የበለጠ እንደምታስረሱኝ ተስፋ አደርጋለሁ። እና ኪዱ ደግሞ አንዳንድ ጊዜ ፍቅርን መደበቅ ጥሩ አይደለም። አሁን አንድ ሰው የሚወዳትን የሚያፈቅራትን ሴት ፈለገ ተው ግን ተው። ኧረ ልደተ ቃል የት አለ? ልደተ ቃል እናግባ። ያው ተመስገን አለ። አንድ ሰው የሚወዳትን የሚያፈቅራትን ሴት ፍቅሩን ሳይገልጽላት ሲቀር አለ ፍቅሩን ሲደብቅ ብዙ ነገር ያመልጠዋል። እና እንትን ነው ፍቅርሽን አትደብቂ። አንተ ልደተ ቃል ፍቅርህን ግለጽለት፣ ለተመስገንም ፍቅርህን እየተገላለጻችሁ እኔ ታፕታፕ እያደረኩኝ ከስር ፍቅር እሰማለሁ፣ እማራለሁ። ፈለገዬ ደህና ደር፣ ተመስገንዬ ደህና ደር። እሺ ቻው በሉ ጋይቶች፣ እዚህ ታልፋላችሁ። እሺ ኪቢ፣ እሺ እኔስ እደውልልሻለሁ፣ እዚህ ያክብርልኝ እደውልልሻለሁ። እሺ ባይ። ያቁን ኮሜንት ያውን እሺ፣ ማን ያስ ውድ ወንድሜ ከልብ ነው ማመሰግነው። እግዚአብሔር ይሄ ሞገስ በጣም ያስቀና ሞገስ ነው አንተ ላይ ያለው ሞገስ እና እግዚአብሔር አምላክ ይባርክህ። ነገ በትልቅ ሁኔታ ይደወልልሃል። ነገ ሲደወልልህ ታወራዋለህ። ዛሬ ያወራከውን ሁሉ ማታ ላይ ታወራልኛለህ። ነገ ጠዋት ሲደወልልህ ማንን ነው? ከጎኔ ሌላ ሰው የለም። ዲያቆን እርሶ ብቻ ነው። አሃ እኮ ታዲያ ማንን ነው ሲደውልልህ ምናምን ያልከኝ? እኔ ደውልልሃለሁ ነው። ነገ ደውልልሃለሁ። አትደውልልኝ ተመስገን ፕሊስ እባክህን። የተወሰኑ ቀናቶችን ከእናንተ ትንሽ ራቅ በማለቴ በጣም ጥሩ የሆነ ጤንነት እየተሰማኝ ነው እና በቻልከው አቅም ፕሊስ አትደውልልኝ። ያገኘሁትን ሰላም ማጣት አልፈልግም። ኧረ በጣም ነው እኔ ራሴ ተመቸኝ ማናችሁንም አለማግኘት። ለማንኛውም አረ ቤታ እኔ አፍራለሁ። እንደዚህ አይነት ጊፍት አትስጡ እህቶች፣ እንደዚህ አይነት ጊፍት እኔ በጣም አፍራለሁኝ እና ፕሊስ ቤታዬ ተይ፣ ግድ የለም። እሺ ኤኒዌይስ የነበረን ጊዜ በጣም ደስ ይላል። ዛሬ በጣም ደስ በሚል ሁኔታ በጣም ትልቅ መንፈስ የሆኑ ነገሮችን አውርተናል። በዚህ አጋጣሚ ይሄ ላይቭ እያያችሁ ያላችሁ እህት ወንድሞች እጅግ በጣም ከምትወዷቸው እህቶቻችሁ ወንድሞቻችሁ ጋር የተጋጫችሁ አሰራቂ አያስፈልግም እና በቻላችሁት አቅም ሰሞነ ሕማማት ስለሆነ ይቅር ተባባሉ። በዛም ደግሞ ክርስቶስን ምሰሉ ላለው ይሄ ወንድማዊ መልእክቴ ነው እና ሁላችሁንም በጣም ነው የምንወዳችሁ። በርቱልን በርቱልን። የኔ ተወዳጆች እንግዲህ አንድ የመጨረሻ መልእክት ላስተላልፍና ያው እወጣለሁ። ሁለት የተወሰኑ ሀሳቦችን ልናገር። አንደኛው ከፕሮቴስታንት ቤተ እምነት አንድ ፕሮቴስታንት ወንድማችን ፈለገ አትናቴዎስ ፕሮቴስታንት መሆን የማይፈልግበት መንገድ ያው ጣዖት ማምለክ ስለማይፈልግ ነው የሚል ሀሳብን ካነሳ በኋላ የሆኑ ጥቅሶችን አንስቶ ነበረ እና ከነዛ ጥቅሶች ጋር ተያይዞ አንዳንድ ሀሳቦችን በቻልነው አቅም ነገ ቀን ላይ በላይቭ ስትሪም ለማውራት እንሞክራለን፣ አጠር ላለች ሰዓት እና ሁላችሁም እንዳትቀሩ። ሌላው የኔ ተወዳጆች የመጨረሻው መልእክት ትላንትና ስናስተላልፍ እንደነበረው
ለወላይታ ሀገረ ስብከት በወላይታ ሶዶ ወላይታ ሀገረ ስብከት ለብፁዕ አባታችን አቡነ ይስሐቅ ባሉበት ገዳም በደብረ ተክለ ሃይማኖት በደብረ መንክራት አቡነ ተክለ ሃይማኖት ገዳም የአብነት ትምህርት ቤት አንዳንድ ንዋያትን እያሟላ እንደሆነ ታውቃላችሁ። ከጅማሬው ጀምሮ እስካሁን ድረስ የበረከት ስራ የምንሰራው ለዛ ገዳም ነው እንደምታውቁት ሁላችሁ። እና ለአብነት ትምህርት ቤቱ ሁልጊዜ እንዳይለመን አንድ ወጥ የሆነ ህንፃ ሊሰራ ነው። ለዛ ራሱን የቻለ ገቢ ማሰባሰቢያ ልናደርግ ነው። ከዛ በፊት ግን ለአብነት ትምህርት ቤቱ የተለያዩ ንዋያት ተገዝተው እንግዲህ